North London forever, whatever the weather. ተረዳኛል? whatever the weather. ዛሬ ስፐርስን ማሸነፍ እንዳለብን እኛ ብቻ ሳይሆን ተጫዋቾቻችን በደንብ አድርገው ያውቃሉ። አርቴታም ራይስም አሪፍ እድል ነው ፋይት ማድረግ እንደምንፈልግ መፋለም እንደምንፈልግ እንደምንችል ምናሳይበት አሪፍ እድል ነው ብለዋል። ከዚህ በፊት በጣም ብዙ ጠላቶች ስለ ሜንታሊቲ ስለ ተጫዋቾቻችን ሜንታሊቲ እንደሚያስፈልጋቸው ምናምን ብዙ ጊዜ ሲወቅሱን አይታችኋል። ብዙ ጊዜ እነሱ እናሳያለን ብለው ቃል ገብተዋል። እኛ ደግሞ እንደ ደጋፊ ምን ማድረግ አለብን? እኛም ደግሞ የድጋፍ ሜንታሊቲያችንን ማሳየት አለብን ነው ማለት። ለዋንጫ ቀን ካሸነፍን ዋንጫ እንበላለን ስንባል ተሰብስበን እንደምናየው የማድሪድን ጨዋታ አዌይ ጌም 5 ሰዓት ላይ ተሰብስበን እንዳየነው ዛሬም ተሰብስበን ማየት ነው ያለብን። ሜንታሊቲያችን ማሳየት አለብን። ካሸነፍን በኋላ በየቤቱ መቦረቅ አይቻልም። ከኛ ጋር አብረህ መቦረቅ ነው ስለምናሸንፍ ማለት ስለምናሸንፍ የሆነ ሊሄድ እየተዘጋጀው ነው። ብስራተ ገብርኤል አዶት ብላችሁ ሰርች ብታደርጉት ይመጣላችኋል። እዛው ነው ማፈጥረው ማፍጠሪያ አለ። እዛው ነው የምሰግደው መስገጃ አለ። ከዛ በኋላ ዶሮ እንበላለን ነው የምልበቅ። በዶሮ ነው የምናፈጥረው። we are the gunners ሜንታሊቲ የምናሳይበት ጊዜ ነው። ገባ አይደል? እንደ ደጋፊ ተጫዋቾቻችን የሚያሳዩትን እኛም እንደ ደጋፊ ማሳየት አለብን። we are the gunners ይመቻችሁ። ሰኞን ተጫወቱ ካሉን ቻይንኛው ቅዳሜና እሑድን ቋጥሩ ነው። የቅዳሜ ቋጠሮ በተሳካ ሁኔታ ሄዷል። የእሑድ ቋጠሮ ደግሞ እኔ ማለት ነው ቶተናም በዚህ ቲም አጃጎጣ በጣም ነው ምስቅባችሁ። ገብርኤል እኔ ኳስ የት ነው እናንተና ጋር ነው ማን ነው ጎስትና ብሩክ ኤክሶ አዶት ሲኒማ እዛ ነው ማየው። እስራቸው ቁጭ ብዬ ማንገብገብ ነው ስራ የሚሆነው። እኔ ዛሬ ቶተናም በዚህ ቲም እንደው አሸንፋችሁ እንኳን ትንሽ ካስጨነቃችሁ ይላጥባችኋል። አቻ ሙሉ ቡድን የለው እግዚአብሔር። ለማንኛውም አዶት እንገናኝ ጀማው የነገን ጨዋታ የማሸነፍ ግዴታ ውስጥ ገብተናል። በቃ ኒውካስትል ላይ እስካሁን እየቋጠርኩ ነበር ባለኝ አቅም። ይኸውልህ ሱርም ስትነሳ ይሁን ጧትም ስትነሳ ይሄን ቪዲዮ ያየ ኮፒ ሊንክ ሼር አድርግ ለጀማ አዳርስ። ግዴታ ማሸነፍ አለብን። ከቡድናችን ጎን በከባዱ መቆም አለበት። ሁሉም ቡድን እንዲያሸንፍ መቋጠር መቻል አለብን። የአርሰናል ደጋፊ በቃ ይሄ ጥሪን የተላለፈልህ ግዴታ ነው። በቃ ኒውካስትል ያስጥላል ብዬ ታግዬ ሌሊቱ ሙሉ አልቻልኩም። በቃ ይሄ የደከመኑ ኒውካስትል ለጥቂት በቃ ሲቲ ተረፈ በሉት። ጋርዲዮላ ጨፈረብን። ጀሞ ይሄንን ሳታዩ ተኝታችሁ ያደራችሁ እንኳን ደስ አላችሁ። ለማንኛውም ነገ ኳሱን ማለት ነው ቶትናም ጋር የምናደርገውን ጨዋታ በአምዳስ ኢንተርቴይንመንት ላይ ኢቨንት አለኝ። ልዩ ኢቨንት አዘጋጅቻለሁ። እዛኑና መገናኛ ለም ሆቴል ፊት ለፊት በሚገኘው ማለት ነው ሰብሰብ ብለን በጋራ ነው የምናየው። ለጾመኞች መስገጃ ቦታ ተዘጋጅቷል። ከዛ በተጨማሪ ደግሞ ማፍጠሪያ ምናምን የሆነ ነገር ይኖራል። ጀማውኑና በጋራ አብረን ቡድናችንን እየደገፍን አሪፍ ጊዜ እናሳልፋለን። ዶሯን እንደምናሸንፋት ነው መነግራችሁ። ጀማው ነገ መገናኛ ለም ሆቴል በሚገኘው ቫንዳስ ኢንተርቴይንመንት ላይ እንገናኝ። እዚህ ጭንቀት ውስጥ ግን በምን ጊዜ ነው የገባ ነው ጀማው? በምን ጊዜ የ5 ነጥብ ልዩነት አልነበረን እንዴ? የ7 ነጥብ አልነበረን እንዴ? ምን ጊዜ እንደዚህ አይነት ጭንቀት ውስጥ ገባን? አይ ኮፒ ሊንክ ሼር አድርጉ ጀማው። ይመቻችሁ። ወላሂ ሐላል ቋጠሩን ወላሂ በባዶ ያለፍሪ በባዶ ምን ላድርግ ነው? ድርጅቱ አስተዳዳሪ ኩልኛ አቋማ ሊበሰሪ ስንት ቋጣሪ አለ ደሞዝ የምከፍለው ምን ላድርግ? ዶሮት ሲማን አላት ሳምን የሚቆጠር ትላላት ድጋፍ ያስፈልጋታ እንዴ ምን ላድርግ? ስራው ሆኖብኝ ነው። በቃ ከሌላው አንተ ትሻላለህ። በቃ ተረዳኝ። ኖርዝ ለንደን ደርቢ ይላል በቋጠሮ ከቻሳ ይኸውልህ ተጫዋች እርምርም ያለበት ቶትናም ማለት ነው። ተጫዋች እርምርም ያለበት ቶትናም ያስጠልህና ዛሬ እንተያያለን። አዲሱ የቶትናም አሰልጣኝ ደግሞ አርሰናል ዋንጫ እንዳይበላ ግዴታ ተሰጥቶኛል ከቦርዱ ነው ምናምን ነገር ብሏል። አታውሩ። ለምንድን ነው የምታወሩት? ከአርሰናል ጋር ሲሆን ሁላችሁ ወሬ አውርቶ ለመለጠፍ ነው መሰለኝ። አሳዩን በተግባር ወይ ደግሞ አውረታችሁ ካሳያችሁ እደነቃላችሁ። ሲጀመር ከትላንቱ ከኛ ማሸነፍ በኋላ ዛሬ እንደምትደናበሩ ጥያቄ የለውም። ሶላንኬ፣ ጃቪ ሲመንስ በእናንተ ላይ እምነቴን ጥያለሁ ማለት ነው። ባለፈው እኛ ላይ እንደዛ ስኮርፒዮን ኪክ ምናምን ችለህ ማታውቀውን በጭራሽ ቢሰጥ ልታገባ ማትችለውን ጎል አግብታል አይደለ? እስቲ ዛሬ ኖርማል ኳስ እንኳን አግባ። ፔናልቲ ነው የተሰጠው ትስታለ ከአርሰናል ሲሆን። ለማንኛውም በኋላ እንገናኝ። አንድም የቶተናም ተጫዋች ዛሬ እንዳያበሳጨኝ
አሸንፉልኝ። አቻ ምናምን አልፈልግም። ሽንፈት ነው የምፈልገው። ሽንፈት ገብቷችኋል አይደል? ዣቪ ኦዶበርት ሶላንኬ ምናምን በስርዓት ተጫወቱ። ዛሬ አርሰናል እንዴት በቶተናም ነጥብ እንደሚጥል አስረዳችኋለሁ። የኳስ ቴክኒካል ታክቲካል ነገር ምናምን እንደሱ ከሆነማ እኮ አቋማሪ ድርጅቶች የሚሰጡት ወዳል እነሱ ለገንዘባቸው ሲል እያንዳንዱ ነገር አጥርተው ነው የሚሰጡት ወድ ማለት ነውና እንዲሁ ግን ስነግርህ እኔ አርሰናል ሁሉ ጊዜ ቶተናምን እንዴት ነው የሚያሸንፈው? ሁሌ ቶተናምን ሊያሸንፈው ሁሌ እኮ ያሸንፈው እና ዛሬ በእርግጠኝነት ያስጥለዋል። ቶተናም አሰልጣኝም ቀይሯል ምናምን የሆነ ብቻ በእርግጠኝነት አትሊስት ነጥብ ያስጥለዋል ባያሸንፈው እንኳን። ነይ ኳስ ቴክኒካል ታክቲካል ነገር ምናምን መስማት አትፈልግ። በቃ እኔን አዳምጠኝ። ክለብ ዛሬ ነጥብ ይጥላል በእርግጠኝነት። ከጨዋታው በኋላ ደግሞ እንገናኝ። ሁሌ እንዴት ነው የምታሸንፉት ቶተናምን? ይሄን ያህል እንዴ ሚኮ ሁሌ ነው እንዴ የምትሸነፉት? አንዳንዴማ የሆነ ነገር እኮ ተፈጥራለና ቶተናም ዛሬው ነገር ይፈጥራል። አርሰናል ነጥብ ይጥላል። ከተማው ሰላም ይሆናል ማለት ነው። ዋንጫው ስቲል ራሳችን ጋር እዚህ ጋር ነው ያለው። ሶ ቀሪ ጨዋታዎችን አሸንፉና ዋንጫውን ውሰዱ እየተባልን ነው። ስላለፈው ነገር ምንም ማለቃቀስ ያስፈልገውም አናለቃቀስም። ያለፈው ነገር ኦሬዲ አልፏል። ሶ ቀሪ ጨዋታዎችን እጃችን ላይ ያሉትን ጨዋታዎችን እናሸንፋለን፣ ዋንጫውንም እንወስደዋለን። ዳትሴ እንዴት አደራችሁ ገነርስ ፋሚሊ? ይሄንን ቪዲዮ ማለት ነው ከመጀመራችሁ በፊት ሁላችሁም 5 ጊዜ ኮፒ ሊንክ ማድረግ እንዳይረሳ። ትንሽ ረዘም ሊል ስለሚችል ቲክቶክ ደግሞ ትንሽ ረዘም ሲል ሙዱን ታቁታላችሁ። ሶ ዛሬ ክለባችን አርሰናል የለንደን ጎረቤቱን ስፐርስን የሚያንቀባርርበት ቀን ነው ማለት ይቻላል። ያው ምንም እንደምናሸንፍና የድል ቀን እንደሚሆን ጥርጥር የለኝም። እጃችን ላይ ያሉትን ጨዋታዎች ማሸነፍ መቻል አለብን። በቃ አሁን ሲቲ እንደዚህ ነጥብ እንዲጥል ምናምን ኦፍ ኮርስ እንደ አሴፋል እንዲጥል እንኳን አጥራለን እንኖራለን ምናምን፣ ነገር ግን ያ በጣም እንትን የመሆን ቻንሱ በጣም ሚኒማይዝ ነው። ምክንያቱም ማንቸስተር ሲቲ እና ፔፕ ጋርዲዮላ ከዚህ በፊት ዋንጫዎችን ደጋግሞ ያሸነፉ፣ አንደኛ ፔፕ ጋርዲዮላ ነው፣ ሁለተኛ ደግሞ ዋንጫዎችን ደጋግሞ ያሸነፉ ቡድን ነው። ተጫዋቾች አሉበት። ፕላስ ደግሞ ይሄ ሲዝኑ ያለቀ ሲመጣ ሞር ደግሞ ኤክስፔሪያንስ ናቸው። ኤክስፔሪያንስ የሚጠቅመው ለዚህ ነው። በቃ አንድ የሆነ በቻምፒየንስ ሊግ ቶርናመንትን በፕሪሚየር ሊግ ብቻ አንድ ዋንጫ ቡድን ሞር ዋንጫዎችን ደጋግሞ ሲያሸንፍ እንደዚህ አይነት ኤክስፔሪያንሶች ይኖሩታል፣ ይጠቅሙታል። አት ዘ ኤንድ ኦፍ ዘ ሲዝን ማለት ነው ምንም ነጥብ ይጥላል ቢያላስብ ማለት ነጥብ የመጣል ቻንሱ በጣም ሚኒማይዝ ይሆናል። ሶ ያ ነገር ደግሞ በማንቸስተር ሲቲ ላይና ፔፕ ጋርዲዮላ ላይ ኦብቪየስሊ ከዚህ በፊትም የተመለከተው ነገር ነጥብ እንዲጥል ስንፈልግ ጭራሽ እየባሰበት ሲመጣ እንደነበር ፔፕ ጋርዲዮላና ማንቸስተር ሲቲ እናውቃለን፣ ተመልክተናል ብያ ሶ እስቲል እጃችን ላይ ያሉትን ጨዋታዎች ባግባቡ ማሸነፍ የምንችል ከሆነ ማለት ነው ከዚህ በኋላ ያሉት ጨዋታዎች እንዳለ አሸንፈን ኢታር ላይ ሄደን አቻ መውጣት የምንችል ከሆነ ማለት ነው ዋንጫውን መውሰድ እንችላለን። አንድ ጥሩ አድቫንቴጅ መታየት አለበት። እንዳልኳችሁ ያለፈው ጨዋታ አልፏል። ያ ደግሞ የሚጀምረው ከዛሬው ጨዋታ ነው። የዛሬው ጨዋታ ትልቅ ተርኒንግ ፖይንት ያለው ጨዋታ ነው። ምክንያቱም ከዛ አስቀያሚ የሆኑት ጨዋታ ምናምን በደንብ ሪከቨር አድርገን እንደ ተጫዋች እንደ አሰልጣኝ በቃ እንደ ክለብ ራሱ በደንብ ሪከቨር አድርገን እንመለስበት ጨዋታ ነው። ይሄንን ጨዋታ አሸንፈን ማለት ነው ከዛሬ ጀምሮ ያሉትን እድሎቻችንን ባግባቡ መጠቀም መቻል አለብን። ስፐርስ ማለት ነው በጣም ብዙ ተጫዋቾች ተጎድቶበታል። ከ10 በላይ ተጫዋቾች ተጎድቶበታል። ከነዚህ ከተጎዱት ውስጥ እጅግ በጣም ወሳኝ ባሉ ተጫዋቾች እነ ጄምስ ማዲሰን የሉም፣ እነ ኩሉሲቪስኪ የሉም፣ እነ መሐመድ ኩዱስ የለም፣ እነ ቤንታንከር የሉም፣ እነ ሪቻርልሰን በጣም ብዙ የሚባል ተጫዋቾች ተጎድቶባቸዋል። ሶ ያለፉት 5-6 ጨዋታዎች ፕሮፋይላችሁም ያን ያህል አይደለም። ሶ እንደምናሸንፋችሁ ምንም ጥርጥር የለኝም። በእኛ በኩል ደግሞ ያው ታውቃላችሁ የሜሪኖ ጉዳት በጣም ረጅም ጊዜ ነው። ፕላስ ካላፊዮሪ፣ ኦዴጋርድ፣ ካያበርት ያው ማለት ሊመለሱ የሚችሉበት ሁኔታ ይኖራል። ነገር ግን አጠራጣሪ ነው። እንደኔ ግን ፐርሰናሊ የሚኖሩ አይመስሉኝ። ስፐርስ 2026 ከገባ ጀምሮ አንድም ጨዋታ ማሸነፍ አልቻለም። እጅግ በጣም ወረስት የሚባል ፎርም ላይ ነው ያለው። ያ ማለት ግን ጀስት የቶፕ 6 ቡድን ነው በተለምዶ ከሚባሉት። ሶ ማንቸስተር ሲቲ እንዴት እንዳስቸገሩላችሁ ታስታውሳላችሁ ብዬ አስባለሁ። ሶ ያው ይሄ ትልቅ ጨዋታ ነው፣ ፕላስ ደርቢ ነው ምናምን ሊፈጠር እንደሚችል እግር ኳስ ነው። ኳስ 90 ደቂቃ ምን ሊፈጠር እንደሚችል አናውቅም። ነገር ግን ያለፉት ፕሮፋይሎችን ስንመለከት ምናምን ለኛ የሆነ ያን ያህል የሚፈትነን ተጋጣሚ ነው ብዬ አላስብም። ይህንን ጨዋታ አትሊስት ማለት ነው ሚኬል አርቴታ ሪስክ ወስዶ መጫወት መቻል አለበት። በቃ የሚባል ነገር የለም። ፈርስት ሃፍ አትሊስት 2 ጎሎችን ማስቆጠር መቻል አለበት። ሰከንድ ሃፍ ደቂቃው እየጨመረ በመጣ ቁጥር ሞር እኛ ላይ ነው ፕሬሸሩ እየጨመረ የሚመጣው። በጣም እርግጠኛ ሆኜ ነው ነገራችሁ። ፈርስት ሃፍ ማለት ነው ፈርስት ሃፍ 1-0 ደግሞ 2-0 መርተን መውጣት ማንችል ከሆነ በጣም ከባድ ጫና ውስጥ እየገባን ነው የምንመጣው። ሶ ፈርስት ሃፍ አትሊስት 2 ጎሎችን እንደው ካልሆነ እንኳን 1 ጎል ማስቆጠር መቻል አለበት። ስፐርስን ያለፉትን 5 ጨዋታዎች ስንመለከት ማለት ነው ሚኒመም በአንድ ጨዋታ 2 ጎሎችን ያስተናግዳል። 2 ጎሎች ይቆጠርባቸዋል። ይሄ ማለት ዲፌንሲቭ ስትራክቸራቸው ልክ አይደለም፣ ሽስ ነው ማለት ነው። ይሄ ደግሞ ለኛ ጸዴ ነገር ምክንያቱም እኛ ጫን ብለን መጫወት የምንችል ከሆነ አንደኛ መሀል ሜዳ ላይ ወሳኝ ባሉ ተጫዋቾቻቸው በጉዳት ምክንያት የሉም፣ እንዲሁ ዲፌንሲቭሊ እነዛው ሰውኛ ጫን ብለን መጫወት የምንችል ከሆነ በእርግጠኝነት ከዚህ በላይ ጎሎችን ማስቆጠር እንችላለን። በደንብ ጎሎችን አስቆጥረን ማሸነፍ እንችላለን። የስፐርስ
አብዛኞቹ ጎሎቻቸው የሚገኙት ከሴት ፒስ ናቸው። ከኮርነር የሚገኙ ኳሶችን ነው የሚያስቆጥሩት። በትራንዚሽን ካውንተር አታክ ላይ ትንሽ ጎሎችን የሚያገኙበት መንገድ ከነዚህ ከሴት ፒስ በካውንተር አታክ ምናምን ነው የሚያገኙ። ሶ በካውንተር አታክ ጊዜ በደምብ ጫን ስንጫወት ዲፌንሲቭ ስትራክቸራችን የኛ ሞር ባላንሱን እንዳይሰጥ ሃይላይ እንዳይሆን ምናምን ነገር እንጂ በደምብ ጫን ብለን ብንጫወታችሁ ምንም አይፈጥሩም። በቃ በእርግጠኝነት ያለ ምንም ጭንቀት ፈርስት ሃፍ ብቻ ጨዋታውን መጨረስ እንችላለን። አሰላለፋችን ሳካ ወደ ዊንግ ቢመለስ ይሻላል ብዬ ነው ማስበው። ፐርሰናል ኦፒኒየን ነው። ምክንያቱም እንደዚህ ምንም ኤክስኪውዝ ማቅረብ የማንችልበት ጨዋታ ነው ከዚህ በኋላ ምን አደርጋችሁ ጨዋታዎች። ሶ በነማዱኪና በነማርቲኔሊ ደግሞ ጨጓራችን መላጥ የለበትም። ስለዚህ ሳካ ወደ ዊንግ አይ ነው እንደ በፊት እኮ አይደለችም፣ ግን አትሊስት ወደ ቦክስ ሲጠጋ ምናምን ሞር ኢፌክቲቭ ነው ሳካ። ገብቷችሁ አይደል? ነገር ሊፈጥር ይችላል። ማዱኬ ገና ኳስ እየገፋ ሲል አግሬሲቭ ነው ድሪብል የሚያደርግ ኳሱ ሊበላሽ እንደሚችል ቀድመን እናውቀዋለን። እንደሚበላሽበት ቀድመን እናውቃለን። ሶ ሳካ ወደ ዊንግ ተመልሶ 10 ቁጥር ላይ ኢዜን በቃ ሪስክ ወስዶ ኢዜን ማለት ሞር ፍሪ ሮል ሰጥቶት ፍሪደሙን ሰጥቶት ኢዜን ቢያጫውተው የተሻለ ነገር መፍጠር ይችላል ብዬ ነው የማስበው። 8 ቁጥር ዴክላን ራይስ ዲፌንሲቭ ሚድፊልድ ላይ ማርቲን ዙቢሜንዲ ጥሩ ካልሆነች እሷም ኖርጋርድን ቶሎ የመቀየር ያለ አይደል ጌሙን በደንብ ማኔጅ ማድረግ መቻል አለበት ሚኬል አርቴታ። ተከላካያችን ያው ማን ሜዳውን አይ ሚን ሴንተር ባካችን ኦቢኤስ ነው ጋብሪኤልና ሳሊባ አሉ። ከዛ ቤኖይት ግዴታ በዚህ ጨዋታ መግባት አለበት። ሞር አታክ ላይ እሱን ኦቨርላፕ ታረጋለች ምናምን ክሮሶቹ ያባብሩ ናቸው። ሶ ወደፊት ቲምበር ደግሞ አሁን ጥሩ ፎርም ላይ ስላልሆነ ቤኖይት ግዴታ መግባት አለበት። በዚህ በኩል ያው ካላፊሩ ጉዳት ማረድ ሂንካፔ እሱ ከጨዋታ የሚያስመለክተን ብቃት በጣም ጸዴ ነው። ሶ አሰላለፋችን እንደዚህ ቢሆን እኔ ፐርሰናሊ ደስ ይለኛል። አጥቂያችን ያው ቪክተር ጊዮከሬስ ይሆናል ማለት ነው። ጫን በምንጫወት ከሆነ ያለምንም ፍራቻ ምንጫወት ከሆነ ጎሎችን አስቆጥረን ማለት ነው የነጥብ ጋፓችን ድጋሚ ወደ 5 ማድረግ እንችላለን። ብቻ ጉድላክ ገነርስ። እስኪ እናንተን ሐሳብና አስተያየት ደግሞ ኮሜንት ሴክሽን ላይ አካፍሉ። ፎሎ ማድረግ እንዳይረሳ። በደንብ ኮፒ ሊንክ አድርጉት። ረጅም ነው 5 ደቂቃ ምናምን 6 ደቂቃ ነው የሰራሁት ይሄን ቪዲዮ። በደንብ ኮፒ ሊንክ አድርጉት። ይመቻችሁ። ጉድላክ ገነርስ። በፈጠራችሁ መቼ ነው እሺ ሁሉ ተጫዋች የቱትናም ተጫዋች የተጎዳው? እኔ ማን ያለው ከዚህ በኋላ 11 ተጫዋች አለ የሚሞላ ለአንድ ሙሉ ስኳድ እንዳለ እኮ እዚህ ናቸው። አርሰናል ዛሬ ባይጫው 3 ነጥብ እንኩ ብሎ ቢሰጣቸው ይሻላል እኮ። ኧረ በስፈጣሪ ለእኛ ሲሆን ነው በቃ። ቫንደቬን የለም እንዲህ ፔድሮ ፖሮ የለም ሪቻርልሰን እንዲህ ማዲሰን ኩሉዙቭስኪ ቅዱስ እና ቤንጣ ማን ያለው? እኔ እኮ ግራ ገባኝ። ማን ያለው? ማን የቀረው? ቆይ እንዴ ማን አይጫወት? ዛሬ አርሰናል ባይጫወት ነው የሚሻለው እንጂ በዚህ ስኳድ እኔ ለመቋጠርም ይከብደኛል። የዛሬው ጨዋታ ራሱ ምን ብዬ ነው የምቋጥረው? ማን አለ ብዬ ልቋጥር? አርቴታ በእናትህ ነው የምልህ፣ በእናትህ ዛሬ ስማቸው በቃ እነሱ የሚሉን አሰላለፍም ምናምን እነሱ የሚሉን ብለህ ግባ። እኔ በእናትህ አርቴታ ምናምን የሚል የሰለለ ድምፅ እኔ ዛሬ መስማት ይረብሸኛል። እንደዚህ አይነት ለቅሶ ምናምን እኔ ዛሬ ዝግጁ አይደለሁም። ትላንት ፈታ ብያለሁ። ዛሬም ጓደኞቼ ምናምን ሳይደበሩ ምናምን የሰለለ ድምፅ ምናምን እምባ ምናምን ማየት አልፈልግም። ብዙ ወዳቸው ጓደኞች አሉኝ። ገብቷል። ዲክላን ራይስ ተናግሯል። በቃ ከጎና ገነርስ ይላል። በቃ ስለ ከጎናችን ሁኑ። ኦዴጋርድ አንበላችን አይደለም በነገራችን ላይ ኦዴጋርድ አንበላችን ዲክላን ራይስ ነው። ከምንም ጊዜ በላይ ታስፈልጉናላችሁ ብሏል። ቢሸነፍም ቢያሸነፍም መደገፍ ነው ያለን። ማለቃቀስ ምናምን እጅ አይሰጥም። ሲጀመር አናለቃቀስም። ሲጀመር 3 ዓመት ሙሉ አስጠብቀን ያቆየነውን ሚዜነት ማን አባቱ ነው የሚነጥቀን? አስቶን ቪላ በስማንቶ እሱን ጣለ አስቶን ቪላ ዩናይትድም አይደርስብም። ማን አባቱ ሊቀማን ነው? ሚዜ ሰርቲፋይድ ሚዜነታችንን እናስጠብቃለን። እና ፕሊዝ ከጎናቸው በቃ ገብቶ ከጎናቸው መሆን አለብን። ከነ ዲክላን ራይስ ኮል ዛሬ እናሸንፋለን። ስጠት ነው የምናረጋው። ዶሮዋን መቤቴ የጨዋታ ቀን ነው። ዶሮዋን በልተን ወደ ድል መመለስ ነው። ታላቁና ገናናው ክለብ አርሰናል ዛሬ ምሽት 1 ሰዓት ከ30 ሲል ከቶተናም ጋር ከች ይላል። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ። እኔ ከ3-0 ውጭ አማራጭ የለንም ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። ይመቻችሁ። መልካም ቀን። አይኖች ሁሉ ዛሬ ወደ ኖርዝ ለንደን ደርቢ ምሽት 1 ሰዓት ላይ የሚያንጋጥጡ ይሆናሉ ማለት ነው። እንዴት ነው ይህንን ጨዋታ እስቲ ዛሬ የምናየው? በስማም የሳምንቱ እጅግ ተጠባቂ ጨዋታ አርሰናል ከቶተናም የሚያደርጉት የሰሜን ለንደን ደርቢ ጨዋታ እንግዲህ ምሽት 1 ሰዓት ተኩል ሲል እንግዲህ ይደረጋል። በዚህ ጨዋታ ላይ እንግዲህ አርሰናል የዋንጫው ባለቤት ነኝ፣ ዋንጫውን አነሳለሁ የሚለውን የአርሰናል ብቃትን የምንመለከትበትና የጉዞ መንገዱን የምናይበት ነው። ቶተናሞች ደግሞ ራሳቸውን ከቀውስ ውስጥና ከታች ደረጃ እንግዲህ ለማውጣት የሚፋለሙበት ጨዋታ ይሆናል ማለት ነው። እናም ምሽት 1 ሰዓት ተኩል ሁሉ ነገር የሚወሰን ይሆናል። ይመቸን። ዛሬ ጽድት ያለ ጌም እናያለን። ይመቸን።
እሺ ባለ አንድ አይን ቋጣሪ ጀማ ዛሬስ ቶትናም ምናምን እንቋጥር እኔ ግን አላምነውም እንኳን ለኛ ለራሱ የሚሆንበት ሰዓት አይደለም እኔ አርሰናል እንዲያሸንፍ ነው የምፈልገው ዊ አንፋታም አሸኳይ የቋጠሮ ጥሪ ለመላ የቋጠሪው ማህበር አባላትና ለጥምር ጦሩ ኃይል ዋንጫ በላለው ብሎ አመቱ ሙሉ ሲፎክርብንና ጆሮአችንን ሲያለማ የነበረው ይህ የመንደር ወያላ ኩኛና ድርጉ በሚባሉ ሚሳኤሎች ክንፉ ከተመታ እንደሰነባበተ የሚታወስ ነው። የውድቀት ጉዞውን ተያይዞታል። ሰራዊታችን ይህን ኃይል ልክ እንደ እባብ አፈር ልሶ ሊነሳበት የሚችልበት እጅግ በጣም ትንሽዬ ዕድል እንዳለ ይረዳል። ይህንንም ተከትሎ ይህን ኃይል ከአሁኑ እጅግኑ ሰብረን ያልሞተውን ምላሱን ጨምረን መቅበር ይኖርብናል። ዛሬ ምንም እንኳን ታሪክ ለወያላው ብታደላም ወያላው ጆሮ መበለትና መብላት ላይ ምንም እንኳን የሚያክለው ባይኖርም የጥምር ጦራችን ቋጠሮ ምንም ተራራ እንደሚያፈርስና ምንም ኃይልን እንደሚደረምስ በቅርብ ጊዜያት አሳይተናል፣ ተመልክተናል። ስለዚህ ዛሬ ወያላውን መቅበር በሚል ርዕስ ፍሬ ያለን በፍሬ ጣት ያለን በጣት ሽርጥ ያለን በሽርጥ በየፊናችን ተሰልፈን ወያላውን እናሳፍረው እንላለን። ድል ለጥምር ጦሩ ኃይል፣ ውድቀት ለትንሹ ወያላ። አርሰናል ዛሬ ከባድ ፈተና ከፊቱ ተደቅኖበታል። የሰሜን ለንደኑ ባላንጣው ቶትንሃም መድፈኞቹን ከመንገዳቸው ለማደናቀፍ ጥርሳቸው ነክሰው ይጠብቋቸዋል። የፕሪሚየር ሊጉ የዋንጫ ፉክክር አሁን ላይ ጣሪያ ነክቷል። ትላንት የፔፕ ጋርዲዮላው ማንቸስተር ሲቲ ድል መቀዳጀቱ ተከትሎ የነጥብ ልዩነቱ ወደ 2 ብቻ ጠቧል። ይህ ማለት አርሰናል ዛሬ ለስህተት የሚሰጠው ቦታ የለም ማለት ነው። 3 ነጥብ ካልተገኘ የዋንጫው ህልም አደጋ ላይ ይወድቃል። እናንተስ ግምታችሁን አስቀምጡ። አርሰናል ከቶትንሃም ማን ያሸንፋል? ዋሊያችንን አናስደፍርም፣ ብርቅያችንን አናስነካም። ሚኮ ዛሬ 3 ነጥብ ይሰጠው። የመጀመሪያውን 3 ነጥብ ዛሬ ያግኝ። ወያለው ለሚኮ 3 ነጥብ ይስጠው። ዛሬ ሚኮ ከጎንሽ ሆነን የመጀመሪያ 3 ነጥብሽን ታገኛለሽ። 3 ነጥብሽን የኛ ዋሊያ አናስደፍርም። ዴክላን ራይስ ምን አለ? ከምን ጊዜውም በላይ ከእናንተ ከደጋፊዎቻችን ድጋፍ የምንፈልገው አሁን ነው። አሁን ከጎማችን እንድትቆሙ እንፈልጋለን ብሏል። እኛም የሱ ጥሪ ተቀብለን ከምን ጊዜውም በላይ ከቡድናችን መቆም ያለበት ሰዓት ቢኖር ዛሬና ዛሬ ነው። ከፊታችን ከባድ ፈተና ነው የተጋረጠብን። ከስሜታዊ እውነት እናውራ ከተባለ የጨዋታ ቀላል አይሆን፣ በጣም ከባድ ጨዋታ ነው። አንደኛ የደርቢ ጨዋታ ነው። ቶትንሃም ነው። ቶትንሃም ዓለም ላይ እንደ አርሰናል የሚጠራው ክለብ የለም። አዲስ አሰልጣኝ ነው ምንገጥመው። የእኛን ስኬት አይፈልጉም፣ እኛን ዋንጫ እንድበላ አይፈልጉም። በተቻላቸው አቅም ወግሞ ይጫወታሉ። ስለዚህ ይህን ፈተና ከክለባችን ከአሰልጣኙ ከተጫዋቾቹ ጎን ሆነን አብረን እንጋፈጠው ይገባል። በተረፈ መልካም ዕድል ለውዱ ክለባችን። ይመቻቸው። ምን አይነት ኮንፊደንስ ነው የምትሰጠው? ለበርንሌ ተስፋ ማስቆረጥ ነው ያለብህ በዚህ ሰዓት። እንኳን ተስፋ ማስቆረጥ ሚኮዬ አደጋ ውስጥ ነሽ፣ እጅግ በጣም አደጋ ውስጥ ነሽ። አሁን እየቋጠርኩብሽ አይደለም። ይሄንን ላደርግ የምችለው ነጭ ለብሼ ዛሬ ደግፍሻለሁ። ላለመውረድ ከፈለክ ዛሬ አርሰናልን ነጥብ አስጥል። ቢያንስ አንድ ነጥብ ይዘውጥ። ምንም ተጎዳብኝ ለምን አያገባኝ። ሁሉም ለምን አይጎዱም? አርሰናል ባለፈው በወልቭስ ነው አቻ ይወጥ የነጥብ የጣለው። አንቺ ከወልቭስ ትሻያለሽ። ቢያንስ አያገባኝም። ለምን 20 ምናምን ተጫዋች አይጎዳም? አያገባኝም። ዛሬ ነጥብ ማስጣል አለብሽ። አለበዚያ ቋጥሮዬን አለቅ። ይሄው ነጭ ለብሻለሁ። ነጭ ለብሼ ዛሬ ዶሮዋን ነው የምደግፈው። በምንም አይነት መንገድ ነጥብ ማስጣል አለብሽ። ያለህበትን ቦታ ተመልከት። ፎረስት እየመጣልሽ ነው። ዌስትሃም ነጥብ እየያዘ ነው። ተመልከት። ዶሮ 12 ብልት አላት። አንዱ ሚኮስፐርስ ነው። የተቀሩት 11ዱን ዛሬ አርሰናል በመድፉ በታትኖ ያሳየናል። ለንደን ሁሌም ቢሆን ቀይ ናት፣ ነጭ ሆና አታውቅም በፍጹም። ካሞኒው ጋነርስ ታደረለት ሆይ። እኔ የምለው ከዚህ በኋላ ያለው ህይወት ሰላማዊ እንዲሆን አትፈልግም? በየመንገዱ ውስጥ ደረትን ነፍተ የምትሄድበት ወያላን የምትደቁስበት ጊዜ እንዲሆን አትፈልግም? ከፈለክ ታዲያ ናና ዛሬ ቋጥር አብረህን ቋጥር። ከአቋማ ጋር ቋጥር፣ ከማዩ ቋማ ጋር ቋጥር። ይሄ ቋጠሮ የኛ ብቻ አይደለም፣ ትርፉ የጋራ ነው። ትውልድን የምናድንበት፣ ሰላማችንን የምናገኝበት የመጨረሻው ቋጠሮ ነው። ዛሬ ቋጠሯችን ከተሳካ ወያላው አረ ሚዜ ካርኪፉ እንላለን ነው የምልህ። በቃ
የቋጠሮ ቀን ይላል እንግዲህ ሁለት ቻምፒዮንስ ሊግ የሌላቸው ቡድኖች ዛሬ ጨዋታ አላቸው ማለት ነው። ይሄም ጨዋታ ለዋንጫው ወሳኝ ምዕራፍ ነው የምንለው ነው። በቃ ለማንቸስተር ሲቲ እርግጠኛ እንዲሆን የሚያደርገው ማለት ነው። በእርግጥ አርሰናል ዋንጫውን እንዳጣው ያስባል፣ ግን እርግጠኛ እንዲሆን በዚህ ጨዋታ መሸነፍ አለበት ማለት ነው። እንደ ማንቸስተር ዩናይትድ ደጋፊ ማለት ነው ቋጠሮ እየተሳካለት ያለ ቡድን የለም። አራተኛ ላይ እንገኛለን። ገና ሳንጫወት ፊሽካው ሲነፋ አራተኛ ላይ ሂደን ደቅ ማለት ነው። አንድም ቡድን እያሸነፈ ይመጣ። ሊቨርፑል ኢቨን ዛሬ ቢያሸንፍ አራተኛ ላይ መጥቶ አይቀመጥም ማለት ነው። ግን እኛ ዋና የቋጠሮ ጥሪያችን እዚህ ጨዋታ ላይ ማለት ነው። በእርግጥ ቶተናምን መተማመን የሚያስኬድ አይደለም፣ ግን ለዚህ ቡድን አያንስም በሚለው ነው። 2-0 ቻምፒዮንስ ሊግ ስለሆኑ ይመቻችሁ። አርሰናል ይህን ጨዋታ ይጥላል ብላችሁ ነው የምታስቡት? አይጥልም። እንዲህ አይነት ቦታ አይጥልም። ይሄ እኮ ልጁ ነው ሲጀመር። ሌላ ቦታ የተናደደው የሚወጣበት ልጁ ነው። ሁሌ ነው የቀረጠው የደርቢውን ቲም እና የደርቢ ጌም ነው ምናምን ተብሎ ይጠበቃል። ግን ደርቢ አይደለም ይሄ ደርቢ ሁሌ ነው የሚገርፈው። እኛም እንገርፈዋለን፣ እሱም ይገርፈዋል። እና አሰልጣኝ ቀይሯል ምናምን ይቀይር፣ ምንም አያመጣም። ግልጽ ነው። እና እንዲህ አይነት ቦታ አይደለም አርሰናል ቢጥለው። አሁን የሆነ ኮንፊደንስ ምናምን ይመልሳል። ከዛ የሆነች ቦታ አለች ደግሞ ማጠብቁት ቦታ። ይሄ ለንደን ደርቢ ነው፣ ከባድ ጨዋታ ነው። ከጣላችሁ ግን አርሰናል እዚህ ጨዋታ ላይ ከጣላችሁ ግን አልቋል። ገባ? ይሄ በታምር ምንም ሪዝን የላችሁም እዚህ ጨዋታ ላይ ለመጣል ፖይንት፣ ምንም አይነት ሪዝን የላችሁም። 3 ነጥብ ወስዳችሁ ወደ ቀጣዩ ነው የምትሄዱት። ግን እዚህ ጨዋታ ላይ ነጥብ መጥሉ ከሆነ አብቅቶላችኋል ጋይስ፣ ምንም አብቅቶ። ይሄ ሜንታሊቲያችሁ የምገነቡበት ጨዋታ ነው። ካልሆነ ሌላ ታሪክ። ብቻውን ሮጦ ሰው እንዴት ሁለተኛ ይወጣል አለ ኤፍሬም የማነ። እስኪ አርሰናል ደጋፊዎች ይህንን ጥያቄ መልሱልኝ። የዛሬው ጨዋታ አርሰናል ከቶተንሃም ሳይሆን አርሰናል ከአርቴታ ነው ብዬ ነው ማሰበው። የአርቴታ የጨዋታ እቅድና የጨዋታ አሰላለፍ ወይ ደግሞ አመጣጥ ነው የሚወስነው ይህንን ጨዋታ። ባለፈው ሳካን 10 ቁጥር ቦታ ላይ መሞከሩ አይከፋም፣ ግን ፕሪሚየር ሊግ ላይ አይደለም የምትሞክረው። ጋፑ እየጠበበ የሚጠበት ታይም ላይ አይደለም የምትሞክረው። ዊጋል ላይ ሞክሮ ቢሆን ኖር አይገርመኝም ነበረ፣ ግን ወልቭስ ላይ ሞከረ። ወልቭስ በሜዳቸው ምን እንዳደረጉት ይታወቃል። በራሳቸው ሜዳ ላይ ደግሞ እንደዚህ አይነት ክብደት አያስፈልግም ነበር። ካላፊዮሪን ቀይሮ አስገባ። ካላፊዮሪ ኦንጎል እንዲሆን አስደረገ ያንን ኳስ። የዛሬው ጨዋታ ስቲል በአርቴታና በተጫዋቾቹ የጭንቅላት ላይ ነው እንጂ የታክቲክ ጉዳይ ምናምን ነገር አይደለም። በቃ የቡድንም ስናየው የተሻለ ቡድን አላቸው አርሰናል፣ ግን የጭንቅላት ነገር ነው። ነገር ማመን ነው። ካላመንክ ትበላለህ። የዛሬው ጨዋታ ቶተንሃም የማሸነፍ እድል ሊኖረው ይችላል። ያው አዲስ አሰልጣኝ ነው። በአዲስ አሰልጣኝ የሚመጡ ቡድኖች ሞስትሊ የማሸነፍ ሬታቸው ከፍተኛ ነው። ያ ነገር ያስፈራል። ፕላስ ደግሞ ይሄ ነገር ደርቢ ነው፣ እሱን መርሳት የለብንም። ባለፈው የብሪቼ ኢዜ ሃትሪክ ሰርቶባቸው ነበር። በዚህኛውስ ማን ይነግሳል የሚለውን ነገር እንመለከታለን። የኤፍሬምን ጥያቄ ግን መልሱልኝ። የማታው ጨዋታ ትርክት አሁንም አርሰናልና ሚኬል አርቴታ ቦትል አረጉት። ኢጎር ቱዶር አሁንም የሪከቨሪ ማስተር ነው ወይንስ አርሰናል በኤምሬትስ የሰጠንን ስቴትመንት በቶተንሃም ሆትስፐር ስቴዲየምም ደገሙ ያንን የ4-1 ድል? ቶተንሃምም አዘቅቱን ቀጥሎታል ወይም ደግሞ ወራጅ ቀጠና 5 ነጥብ ብቻ መራቁ በኢጎር ቱዶር የ3-4-2-1 ወይም ደግሞ አንዳንድ 3-4-1-2 ቤዚክሊ ግን ባክስሪው ከመውረድ አላስጣለውም ይሆናል። የዛሬው ጨዋታ እጅግ በጣም ከባድ ነው። አርሰናል ግዴታ መልእክት ማስተላለፍ አለበት። ወይም ኢጎር ቱዶር እኔ ነኝ ትክክለኛው ሰው ይህንን ቶተንሃም ለማዳን እንደ ዮናስ ወደ ውሃ ውስጥ ተወርውሬ መርከቢቷን አድናለሁ የሚለው ሰው ኢጎር ቱዶር ነው ወይ? ቶተንሃም ሆትስፐርስ በሜዳቸው እጅግ ደካማ ሪከርድ ነው ያላቸው። ዛሬ በሜዳቸው ሲጫወቱ 2 ድል ብቻ ይዘው ነው። አርሰናል 3ኛው ቡድን ይሆናል ወይስ አቻ ይጠናቀቃል ወይስ ያው አብዮት ይቀጥላል? ቶተንሃም 2 ክሊን ሺት ነው የጠበቀው። 17 ጨዋታ 2 ያሸነፈው። ግን ኢጎር ቱዶር ኩዊክ ፊክስ ወይም ፈጣን ምላሽ በመስጠት ብዙ ቦታ ሳይቷል። ዩቬንቱስን እንዴት ወደ ቻምፒየንስ ሊግ እንደመለሰው፣ ላዚዮ፣ ማርሴ የተለያዩ ቦታዎች ላይ ምን ማድረግ እንደቻለ። ሚኬል አርቴታስ የ10 ቁጥር ቦታውን አሁንም በቡካዮ ሳካ ይቀጥላል። የክሬቲቪቲ ችግሩ እያደር እየጨመረ ነው። በቼልሲና በማንቸስተር ሲቲ በኤክስጂ ተበልጧል። በብዙ ጎሎች የማይታማው ዲፌንሲቭ ማይንድድ ሚዝ የሚመስል ግን አጥቂ ቡድን የሰራው ሚኬል አርቴታ ጥንቃቄ ውስጥ ከምን ይቀጥላል? ወይስ ዛሬ ፉል ሪስክ ወስዶ የተለየውን አርሰናል ወይም ደግሞ ሲዝኑ ሲጀመር የምናውቀውን አርሰናል ይመልስልናል? እጅግ በጣም ፈታኝና አጓጊ ጨዋታ ነው። 1 እስኪደርስ ጓጉቻለሁ። እናንተስ ምን ሀሳብ አላችሁ? ፎሎ፣ ላይክ፣ ሼር ማድረግ ሲመቻችሁ። የተከበራችሁ ህፃናት፣ የተከበራችሁ የንጉሳን ቤተሰቦች፣ የተከበራችሁ የቀድሞ ነገስታት፣
የተከበራችሁ ባለሀብቶች ይሄ ጥሪ እየተላከላችሁ ያለው ራሱን መድፈኛ ነኝ ብሎ የሚጠራውን የእግር ኳስን ታሪክ ለማበላሸት ቆርጦ የተነሳውን አካል ከዙፋኑ ላይ ለማስነሳት የሚደረገውን ትግል እንድትቀላቀሉ ነው። ይሄ ራሱ መድፈኛ እያለ የሚጠራ ነገር ግን መድፉን ተኩሶ የማያውቅ ለሶስተኛ ጊዜ እነግሳለሁ ብሎ እየሞከረ ቢሆንም ንግስናውን ለማጨናገፍ ብዙ ስራዎች እየሰራን እንገኛለን። ብቻችንን ስለማንችል ግን ትግሉን ተቀላቅላችሁ ይሄንን የእግር ኳስን ባህል እሴትና አኗኗር ዘይቤ ሊያጠፋ የመጣውን አካል ለማውረድ እንድትተባበሩ ነው። የተከበራችሁ ህፃናት፣ የተከበራችሁ የንጉሳን ቤተሰቦች፣ የተከበራችሁ የቀድሞ ነገስታት፣ ባለሀብቶች እሑድ ዕለት ይሄንን ጨቋይ ይሄንን እኔ ብቻ ልናገር የመናገር መብት የሚነጥቀውን ይሄንን መድፈኛ ብሎ ራሱን የሚጠራውን አካል ለመጣል የሚደረገውን ትግል መታችሁ በቋጥሮ እንድትቀላቀሉ ነው። ዶሮን እንታደግ፣ እግር ኳስን እንታደግ። ድል ለወፍ ዘሮች፣ ለዶሮዋ። ይኸው እንግዲህ ዛሬ እንደዚህ ልል አይደለም የመጣሁት። ዛሬ እንደዚህ ነው የምሬ። በጣም በዙሪያችን በጣም ብዙ ጠላት አለ። ገነርስ አንድ ነን ዛሬ የምሬ ነው። ከጨዋታ በኋላ ሙድ እንያያዛለን የምሬ ነው። ከጨዋታ በኋላ ሙድ እንያያዛለን። መጀመሪያ ግን አንቆጣጠርም የምሬ ነው። በጣም ብዙ ጠላት ከቦናልና እንዴት ነው ዛሬ አራዳ ልጆች? እኔ የሆነ ነገር እየሸተተኝ ነው የምሬ ነውና ያን ነገር እንድንከፋፈት ይቅርብን። ወያላም አትቋጥሩብን፣ እኛም አንቋጥርባችሁ። ያው ከጨዋታ በኋላ ግን ከ90 ደቂቃ በኋላ ያው ሙድ እንያያዛለን። በዚህ እንስማማ የምሬ ነው። ጢቆ ተስማምተናል የምሬ ነው። አራም ነው የሊቨርፑልን ቋጥረን የሊቨርፑል ደግሞ የአርሰናልን መቋጠር ይደብራል። ከጨዋታ በኋላ ግን ያው ሙድ እንያያዛለን የምሬ ነው። በዚህ ተስማምተናል። ዶሴውን ምዕራፍ 695 መጥተናል። አልቋል። ያራዳል። አርሰናል በዚህ ዓመት የፕሪሚየር ሊጉን ዋንጫ ካልበለው ተጫዋቾቹ ሳይችሉ ወይ አሰልጣኙ ሳይችል አይደለም፣ ደጋፊው አዛ ስለሆነ ነው። ሁላችንም አዛዎች ነን። የሌላው ቲም ደጋፊ በሙሉ አርሰናል ዋንጫውን ይብለው፣ ግን ደጋፊ ሳይሰማ እያለ ያለው በእኛ ምክንያት ነው። ስለዚህ ሁሉም ስልክ ያለው የአርሰናል ደጋፊ የይቅርታ ቪዲዮ ይሰራል። ለሊቨርፑል፣ ለዩናይትድ፣ ለቼልሲ፣ ለሲቲ እና ለቶትናም ደጋፊ በሙሉ የይቅርታ ቪዲዮ መስራት አለብን። ይቅርታ ለማለት እወዳለሁ። ፎሎ ማድረግ እንዳይረሳ። ገብተናል። ስፐርስ ተከስተንላል። እንግዲህ ቶተናም ጋር ካች ብለንላል። በአውሮፓ መድረክ ዋንጫ ያለው ክለብ ጋር አባቴ የሰሜን ለንደን ኩራት የሆኑ በአውሮፓ መድረክ ዋንጫ ማሳካት የቻለ የሰሜን ለንደን ኩራት የሆኑ ቶትናም ጋር ተገኝተናል። አባቴ እንግዲህ ሊሰጥሽ ነው ያለንበትን ሁኔታ የምታውቁት ነው። እንግዲህ ነጥቡ አስፈላጊ ነው ለኛ ሰጠት አርገን ትንሽ ወደ ላይ ከፍ የምንልበት እንደሚሆን በእርግጠኝነት አሳምሬ ነው የምነግርህ። እቺን ደግሞ የከተማ ተቀናቃኛችንን አባቴ ታስታውሳላችኋ? እናንተ ዋንጫ እንዳትበሉ ስንል ተሸንፈን ነበር። እንግዲህ እኛን አሸንፋችሁ ደግሞ ለዋንጫ እንድገሰግሱ የምናደርግበት ምንም አይነት ምክንያት የለም። እንሰጣችኋለን። ማንንም ነው ማንሰማው አባቴ። ከእናንተ ጋር ስንጫወት ምን ያክል እንደምንነቃቃ ታውቁታላችሁ። ስለዚህ ሰጥት በቃ ያለፉት 3-4 ዓመት ቀኝ ነበር የገዛችሁን። ከአሁን በኋላ ግን ይሄ ነገር የለም አባቴ። ሰጥት አድርገን እንገላግላችኋለን። ለማንኛውም ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማቻራዳ ልጆች ያው የቶፕ 6 ጉርብትናችን እንደቀጠለ ነው። እድሜ ለአርሰናል እግዚአብሔር ይስጣቸው። እውነት ሁላችንንም አምስታችንን አስማምተውናል። እና አሁንም ለነ ሚኮ ስፐርስ የምናቀርበው ጥያቄ አንድና አንድ ነው፣ ነጥብ ማስጣል። እሱንም ደግሞ ቶትናም እንደሚያደርገው 100% እርግጠኛ ነኝ። ለምን በሉኝ፣ ቶትናም አይኖ በጣም ብዙ ጉዳት እንዳለበት፣ ግን ቶትናም 9 ቀን አርፏል። 9ኛ ቀኑ ነው ዛሬ። በዛ ላይ ደግሞ አዲስ አሰልጣኝ ነው። በዛ ላይ ደግሞ በቃ ያን ያህል የሚያስጨንቅ ነገር የለበትም። እንደ አርሰናል ለዋንጫ አይደለም የሚጫወተው እና ዘና ብለው ኖርዝ ለንደን ደርቢ ነው በሜዳቸው ፈታ ብለው ቆንጆ ኳስ ተጫውተው እንደሚያስጥሉት እኔ 100% እርግጠኛ ነኝ። እኔ ልንገራችሁ ዛሬ ቶትናም እንደሚያስጥልልን ሁላችንም እርግጠኛ ነን። ሲጀመር የኛ ቋጠሮ ሲጨመርበት ደግሞ ኦብቪየስ ነው እንደሚያስጥለው እኮ። ግን የሆነ ብዙ መቋጠር የማያስፈልገው ጌም ነው። ምክንያቱም ምንድነው ቶትናም ያስጥለዋል። ይሄ ደርቢ ነው። ቶትናም የዛሬ 2 ዓመት ለኛ ዋንጫውን ሰጥቶናል። 2-2 ተሸንፎ
አሁን ደግሞ አስጥሎ ዋንጫውን ለኛ እንደሚሰጠን እኔ 100% እርግጠኛ ነኝ። እና እንዳታስቡ ልላችሁ ነው። በቃ 2 ነጥብ የሆነው ያው ዛሬ አቻ እንኳን ቢወጣ 3 ይሆናል። አንድ ቀሪ ጨዋታ እያለን እሷን ስናሸንፍ ወደ መሪነታችን፣ ወደ ክብር ስፍራችን፣ ወደ ነበርንበት እንደምንመለስ አይ ኖ በጣም እርግጠኛ ነኝ 100%። በቋጠሮ መተናል። ለማንቸስተር ዩናይትድ፣ ለቼልሲ፣ ለሲቲ፣ ለሊቨርፑል ደጋፊዎች ወያላው ዛሬ ይቋጠርበታል። በሰሜን ለንደን ደርቢ ምሽት 1 ሰዓት ተኩል ሁሉም ወያላው ላይ ይቋጠራል። ያንተ ፍሬ ከ19ኙ ክለብ ደጋፊ ፍሬ ይበልጣል ብለህ ታስባለህ? ወያላው ዛሬም ነጥብ ጥላለህ። ዶሮ አስደስችኝ እስቲ ሚኒመም 2 ነጥብ። ቀጣይ ሳምንት ከቼልሲ ጋር ስትጫወት ወያላው ወደ ቦታ ትመለሳለህ። ሚዜነ ሚኬል አርቴታ አምና ያሳፋንለት ቀዩን ቀሚስ ዘንድሮ ደግሞ ሽፎን ነው የምናደርግለት። ስለዚህ ተዘጋጅ። ዛሬ ይቋጠራል። ያንተ ፍሬ ከ19ኙ ክለብ ደጋፊ ፍሬ ምንም የሚበልጥበት ምክንያት የለም። ሁሉም ይጠላሃል። የሚጠላህ ደግሞ በምላስ ነው። ወያላው በቅርቡ ቅስሙ ይሰበራል። ወያላው ይውደም። ቋጠሮ ይቀጥላል። የጨዋታ ቀን ዶሮዋ ዛሬ በሜዳዋ 2-1 ወያላውን ስጥት ታደርግልኝና ቅስማችሁ ዳግመኛ ይሰበራል። ሁሉም ዳንሰኛ አዳዲስ የአርሰናል ሴት ደጋፊዎች ይጠፋሉ። የአርሰናል ደጋፊ ማሊያውን ያቃጥላል፣ ይረግጣል፣ ይቀዳል። ዛሬ ቋጠሮን እንጀምራለን። ግምታችሁን አስቀምጡልኝ።